እግዚአብሔር ዘብርሃናት የሚባል ከሰባቱ ኪዳናት አንዱ ክፍል ነው። ያ እግዚአብሔር ዘብርሃናት የሚባለው ክፍል ለትልቅ ሰው ነው ማለት ለሕፃናት አለ። እግዚአብሔር ዘብርሃናት የሚባለው እየተደገመ ከተገኘ ቄስ ካልተገኘ ዲያቆን ሊያደርገው ይችላል። ትልቅ መስቀል ይዞ እግዚአብሔር ዘብርሃናቱን እየጸለየ 40 ቀን ያደርጋል። ስንት ቀን ያደርጋል? 40 ቀን። ካህን ሲሆን እንዴት መገነዝ አለበት? ዲያቆን ሲሆን እንዴት መገነዝ አለበት? ባይታዊ ሲሆን እንዴት መገነዝ አለበት? አካሉ እንዴት መዘጋጀት አለበት? የሚሉ ስርዓቶች መታጠብ አለበት፣ ንጹህ መሆን አለበት። ከዛ በኋላ ወደ ቤተ መቅደሱ እንዴት መቅረብ አለበት። ከዛ በኋላ ከመቀበሩ በፊት ራሱ ስግደት አለ፣ የሚቀርብ ስግደት አለ። አስደናቂ ነው በእውነት ይህች ቤተክርስቲያን ሬሳችንን ሳትጸየፍ የምትፈታን የምትቀበለን ይህች ቤተክርስቲያን ብቻ ነው። ይህን ታውቃላችሁ። ከጸሎት ውጭ ከማስቀደስ ውጭ ወንጌል ለመስማት ከሆነ ነገር ውጭ እና ደግሞ ምናልባት መንፈሳዊ ጋብቻ ለማከናወን በዛ ጉዳይ ስርዓት በጠበቀ መልክ መንፈሳዊ ነገር ለመነጋገር ካልሆነ በስተቀር እንዲሁም ለከንቱ ነገር ለፖለቲካ ለሌላ ለስጋዊ ዓላማ ቤተክርስቲያን መቀመጥ አይችልም። በጣም ብዙ ወላጆች ለህፃን ልጆቻቸው ምግብ ይዘው ምስራቃ ይዘው ቤተክርስቲያን የሚገቡ ሰዎች ነው። ይገርመኛል። አላውቅም በእርግጥ ለእነዛ ህፃናት ምን ምን ያስፈልጋቸዋል የሚል ጉዳይ እኛ ወስነን ማስቀመጥ አለብን። እሱ ሊያስፈልግ ይችላል። እስከ ስንት ዓመት ነው? እውነት ለመናገር ህፃናት ምግብ የጀመሩና ምግብ ያልጀመሩ ተብሎ ነው የሚከፈሉት። ስርዓት የሚወጣላቸው ከዚህ አንጻር። ለምሳሌ ብዙዎቻችሁ ለልጆቻችሁ ብስኩት ይዛችሁ ትገባላችሁ። በነገራችን ላይ ብስኩት የሚቆረጥም አቅም ካለ ልጁ ጎረምሳ ህፃን ነው። ምክንያቱም የመብላት ደረጃ በራሱ አኝኮ የመዋጥ ደረጃ በራሱ የመጉረስ ደረጃ አውርሳችሁት ቢሆን አኝኮ የመዋጥ ደረጃ ከደረሰ ህፃን አይደለም የሚባለው። ልጁ መመገብ ያለበት ከቤተክርስቲያን ውጭ ቤተክርስቲያን ውስጥ ሊሰጠው አይገኝም። ለምሳሌ ዋዜማው ቅዳሜ ቢሆን ቅዳሜ አይጾምም፣ ጠዋት እንበላለን። ስለዚህ ቅዳሜ ከሰዓት በኋላ ዋዜማው ይቆማል። ልክ ነው። ምሳ በልተን የምንገባው ግን የሚያሰክር መጠጥ ጠጡ፣ ጠላ ጠጡ፣ አረቄ ጠጡ፣ ቢራ ጠጡ፣ ድራፍት ጠጡ መጠጣት መግባት አይገባም። ወደ ቤት አጠገቤ በቀኜ በግራዬ በፊቴ በኋላ ስለሚቆመው ሰው መጠንቀቅ ይገባል። ወደፊት እናየዋለን። የሚነዛ ሽቱ እንኳን መቀባት አይገባም። የተወገዙ ሰዎች ሚመናን የሆኑ ግን የተወገዙ ሰዎች በጽኑ ቢታመሙ ይላል ነገሥት አንቀጽ 12 እና 13 ብትመለከቱ ስለ ቁርባን እና ስለ ቅዳሴ የሚናገር ክፍል ነው። እሱ ብትመለከቱ የተወገዙ ሰዎች ግን በጽኑ ሕመም ውስጥ ቢሆኑ ይላል እና መቆረብ ቢፈልጉ ምን ቢፈልጉ እግር መሆን አይችልም። እግር እጅ መሆን አይችልም። ስለዚህ አካል ስርዓት አለ። የመጀመሪያው የተፈጥሮ አካል ስርዓት አለ። አካል የሚለው ቃል አከለ በቃ ከሚለው የግዕዝ ግስ የወጣ አከለ አሃለ በቃ የሚል አካል ማለት የሚያህል የሚበቃ በቂ ማለት አካል የሚለው አካል በዘይ አክል ይላሉ አባቶቻችን ሲናገሩ። ሙሉ አካል ማለት አካል ዘይ አክል ወይም አካል በዘይ አክል በሚበቃ ገንዘብ የተሰጠ አካል የሚበቃ አካል ማለት ነው። ስለዚህ አካል የሚለው የመጀመሪያ እሱን እንድናውቅ ያስፈልጋል። ከዛ አካል የተፈጥሮ ስርዓት አለው። ከዛ የሰው አካል ደግሞ በሶስት መሰረታዊ ነገሮች የተዋቀረ ነው። አካል ሲባል ሶስት ነገሮች አሉ። አንደኛ ስጋ አለ፣ ሁለተኛ ነፍስ አለ፣ ሶስተኛ መንፈስ አለ። አካል ሲባል ስለ ግዑዝ ነገር አይደለም የምናወራው። የሰው አካል ስርዓት ብለን አሁን ስለ ህንፃው ስንነጋገር ያነሳናቸው ስርዓቶች አሉ። በሶስት ይከፈላል ብለን መቅደስን፣ ቅድስትን፣ ቅኔ ማህሌት ከዛ ደግሞ ቅጥሩን በሶስት ይከፈላል ብለን አንስተናል። የመጀመሪያ ቅጥር አለ፣ የመግቢያው ማለት ነው። ከዛ መሀለኛው ቅጥር አለ፣ ከዛ ለመቅደሱ የሚቀርበው ቅጥር አለ። እነዚህ በሶስት ክፍሎች እንደሚከፈል ተነጋግረናል። ሰውም ቤተክርስቲያን ስለሆነ በሶስት ክፍሎች ይከፈላል። አንደኛ ስጋ አለው፣ ሁለተኛ ነፍስ አለው፣ ሶስተኛ መንፈስ አለው። ስጋ የሚባለው ምኑ ነው ቢባል ይሄ የሚታየው የሚዳሰሰው የሚጨበጠው ባዮሎጂካል የሆነው አካል እሱ ስጋ ተብሎ ይጠራል። ነፍስ የሚባለው ምኑ ነው ቢባል ህይወት ነው። ነፍስ ራሷ ሶስት ነገሮችን የያዘች ነው። ለባዊት ናት፣ ነባቢት ናት፣ ህያዊት ናት። እነዚህ ሶስት ነገሮች ይዛለች። ለባዊት ማለት የምታስተውል ማለት ነው። ነባቢት ማለት መናገር የምትችል ማለት ነው። ህያዊት ማለት መንቀሳቀስ የምትችል የማትሞት ዘላለማዊት ማለት ነው። ነፍስ እነዚህ ሶስት ጠባይዋት አሉ፣ ባህሪያት አሉ። ስለዚህ የመጀመሪያው ስጋ ከተፈጥሮ ነፍስ ነው።
መንፈስ የሚባለው ደግሞ ምንድነው ቢባል ፈቃድ የነፍስና የሥጋ ውጤት ፍላጎት መንፈስ የሚባለው እሱ ነው። ነፍስና ሥጋ አንድ ላይ ሲዋሃዱ የሚመጣ ውጤት አለ። ለምሳሌ አሁን እያሰብኩ ነው፣ እየተናገርኩ ነው፣ ቆሜያለሁ፣ እያስተማርኩ ነው። እነዚህ የምን ውጤቶች ናቸው ቢባል የሥጋና የነፍስ ውጤቶች ናቸው። ሥጋዬ ብቻ ቢሆን ሬሳ ይሆናል፣ መናገር አይችልም። ነፍስ ከተለየች መቆም አልችልም፣ ማሰብም አልችልም። ነፍስ ብቻ ብትሆን አትታያችም። መናገር ብትችል እንኳን መታየት አትችልም። ፊት ለፊታችሁ ቆማ መገለጥ አትችልም። ስለዚህ የሥጋዬና የነፍሴ ውጤት ምን ተብሎ ይጠራል ቢባል መንፈስ ተብሎ ይጠራል። ፈቃድ፣ ፍላጎት፣ ንግግር፣ ማድረስ፣ ማሰብ እነዚህ ነገሮች መንፈስ ተብሎ ይጠራል። ሶስተኛው አካል እሱ። በነገራችን ላይ ሰው ራሱ ብቃቱ የሚለካው በእነዚህ ደረጃ። ለምሳሌ የኛ ሊቃውንት ሲያስቀምጡ የሥጋ ንጽህና የሚባል አለ፣ የነፍስ ንጽህና የሚባል አለ፣ የመንፈስ ንጽህና የሚባል አለ። እነዚህ ሶስት ደረጃዎች። የመጨረሻው ደረጃ የሚባለው የመንፈስ ንጽህና፣ የልቡና ንጽህና የሚባለው የመጨረሻው ንጽህና። የሥጋ ንጽህና የሚባለው ሥጋን ከሚታዩ ነገሮች መቆጠብ፣ መጠበቅ፣ መጠንቀቅ፣ ሕዋሳትን መጠበቅ፣ ከክፉ ነገር መከልከል ማለት ነው። ንጽሐ ሥጋ ተብሎ የሚጠራው እሱ የሥጋ ንጽህና የሚባለው። ከዛ የሥጋ ንጽህና ከፍ ሲል ወደ ነፍስ ንጽህና ይመጣል፣ ይሻገራል። በነፍስ ንጽህና ውስጥ በጣም አስደናቂ የሆኑ ረቂቅ የሆኑ ነገሮች አሉ። ለምሳሌ መርሳት። በነፍስ ንጽህና ውስጥ ያለው አንዱ መርሳት ነው። መርሳት ማለት ነው እዚህ ዓለም ላይ ያለውን ነገር መርሳት፣ ቂምን መርሳት፣ በቀልን መርሳት፣ ብሔርን መርሳት፣ የተወለዱበትን ሀገር ጭምር መርሳት፣ እናትን መርሳት፣ ወንድምን መርሳት፣ እህትን መርሳት፣ ወገን የሚባሉ ባልንጀሮች የሚባሉ በፊት አፈር እየረጩ ጭቃ እያቦኩ ይጫወቱ የነበሩ ጓደኞቻቸው መርሳት። ያንን ነው የሚጠቅመው መሰላችሁ? ይህን ሲረሱ ሰውን ሁሉ እኩል ይቀበላሉ፣ ሰውን ሁሉ እኩል ይንከባከባሉ፣ ሰውን ሁሉ እኩል ያስተናግዳሉ፣ ሰውን ሁሉ እኩል ይወዳሉ። ይሄኛው ደረጃ የነፍስ ንጽህና የሚባለው ደረጃ ነው። የመጨረሻው ደረጃ ግን የመንፈስ ንጽህና፣ የልቡና ንጽህና የሚባለው ነጽሮተ ስሉስ ቅዱስ ከዊነ እሳትና ተሰጥሞ ውስተ ብርሃን አብይ የሚባሉ ማዕረጋት፣ ሶስት ማዕረጋት የሚደረስበት ደረጃ ነው። ከዊነ እሳት ማለት እንደ እሳት ማቃጠል ማለት ነው። ሰውነታቸው የደረሱ ቅዱሳን ሰውነታቸው እንደ እሳት ያቃጥላል። ብትነኩት ካልፈቀዱላችሁ በስተቀር አካላቸውን አይደለም የልብሳቸውን ጫፍ ብትነኩ እጃችሁ ይንኮማታል። ምክንያቱም የእሳት ደረጃ ላይ ደርሰው ከወይነ እሳት የሚባለው እሱ ነው። ልክ እንደነ ቅዱስ ባስልዮስ ከወይነ እሳት ደርሰው ስለነበረ ተሐዋስያን ልብሳቸው ላይ ሲያርፉ ዝንቦቹ፣ ትንኞቹ እነሱ ርግፍ ብሎ ርር ብለው ኩምትር ብሎ ይሞቱ ነበር። ለምን? ከእሳት ደረጃ ደርሰው ስለነበር ከወይነ እሳት ይባላል። ሌላው ተሰጥሞ ውስተ ብርሃን አብይ የሚባል ባለፈው ስገልጠው የነበረው ትልቅ ብርሃን ውስጥ መግባትና ምንም አይነት ገደብ ሳይኖር መንቀሳቀስ የሚባልበት ደረጃ ነው። ተሰጥሞ ውስተ ብርሃን አብይ የሚባለው የብርሃን ጎርፍ ውስጥ ይገባሉ። ፀሐይና ጨረቃ ከዋክብት ለነሱ አያበሩ። ፀሐይና ጨረቃ ከዋክብት በእነሱ ፊት የሻማ ያህል እንኳን አያበሩ። በፀሐይ በጨረቃ በከዋክብት ግዛት ስር አይሆኑ። ስለዚህ ህዋውን አጠቃላይ ይዳስሱታል፣ ይገሱታል፣ ይጨብጡታል፣ ይናገሩታል፣ ይመራመሩታል። እያንዳንዱ ስለሚፈልጉት ነገር መረጃ ያገኛሉ። ምክንያቱም ብርሃን ውስጥ ስለሚሆኑ። የመጨረሻው ነጽሮተ ስሉስ ቅዱስ የሚባለው ሥላሴን በዙፋናቸው ማየት። አሁን ይሄ እንደሚገባቸው እንደመጠናቸው ማለት እንጂ ሥላሴን በልካቸው ያዩዋቸዋል ማለት አለ። ይሄ ጥንቃቄ ያስፈልገዋል። እግዚአብሔር ለምሳሌ ዜና አበው ላይ አንድ አባት ይሄ ነጽሮተ ስሉስ ቅዱስ ላይ ይደርስና ይሄ ፈሳሹን ማፍሰስ ይፈልጋል። ይሄ ይቅርታ ስለቃሉ ሽንቱን መሽናት ይፈልጋል እና እዛ መሬቱን ሲያየው የሥላሴን አካል ያያል እና የሥላሴን አካል ሲመለከት እንዴ የሥላሴ አካል እዚህ እያለ እንዴት እዚህ ላይማ እንዴት ይፈስ። አሁን አንዳንድ ነገሮች እነዚህ ደረጃዎች ምንድን ናቸው? ለእኛ እንዲገለጡልን የተፈጸሙ ታሪኮች ናቸው። የተጻፉት በዛ ምክንያት እንድናውቅ እንድንረዳው እና የሥላሴ አካል እኮ እዚህ አለ እንዴት እዚህ ይጸዳዳለሁ ብሎ አሁንም ይሄዳል እና እየሄደ አሁንም የሥላሴን አካል ያገኛል። እየሄደ አሁንም የሥላሴን አካል ያገኛል። በሚሄድበት ቦታ ሁሉ እየራቀ እየሄደ አሁን የሥላሴ አካል አለ፣ የአብ የወልድ የመንፈስ ቅዱስ አካል አለ እና የሰው በጣም ይጨነቃል እና ይቆማል ማለት። ከዛ ድምፅ ይመጣለታል። ወዴት እየሄድክ ነው ሲባል እኔማ ለመጸዳዳት እየሄድኩ ነው እና ታዲያ ለምን የቆምክበት ቦታ አትጸዳዳም ሲባል የአንተ አካል ይታየኛል። ከዛስ የኔ አካል የሌለበት አለ ወይ የሚል እግዚአብሔር ይነግረዋል። ይሄ ሰው ከዛ በኋላ የሚፈልገውን ነገር ያደርጋል። የምናደርጋቸው ነገሮች የእግዚአብሔር አካል አይነኩም።
ለምሳሌ ፀሐይ ብርሃን መሬት ላይ ይወጣል፣ ጭቃ ላይ ያርፋል፣ ቆሻሻ ላይ ያርፋል። የፀሐይ ብርሃን ግን ይቆሽሻል አይቆሽሽም። የሥላሴ አካል እንደዛ ነው። በሁሉ ቦታ ግን አለ። እዚህ ደረጃ ሲደርሱ ሥላሴ በሁሉ ቦታ ያያል። ይሄ ነው የመንፈስ ንጽሕና ተብሎ የሚታወቀው። ሰው በእነዚህ ነገሮች የተዋቀረ ነው። በጣም ብዙ አስገራሚ ምስጢራት በዚህ በኩል አሉ። ከዛ የአካል ዝግጅት መቼ ነው የሚጀምረው ሲባል በመንፈሳዊው ከጥምቀት ነው የሚጀምረው። ከጥምቀት እነዚህ እንግዲህ ሰባቱ ምስጢራተ ቤተክርስቲያን ወደፊት ስንመለከት በዝርዝር የምናየው ይሆናል። ሰው ሲጠመቅ ምን ያደርጋል፣ ከመጠመቁ በፊት ከተጠመቀ በኋላ የሚሉትን እነሱ በምስጢረ ጥምቀት ክፍል እናያለን። ግን ዝግጅት የአካል ዝግጅት የሚጀምረው በጥምቀት ነው። የሚያልቀው ደግሞ በሞት ነው። የሚጠናቀቀው በሞት ነው። ልክ ለጥምቀት አንድን ሕፃን ወይም ከዛ በላይ ሊሆን ይችላል፣ ሕፃን ላይሆን ይችላል፣ ትልቅ ሰው በተለያየ ምክንያት ሳያምን ቆይቶ ቢመጣ የአካል ዝግጅቶች ይደረጋሉ። ጠጉሩን እንዲላጭ ይደረጋል፣ ጥፍሩን እንዲቆረጥ ይደረጋል፣ አዲስ ልብስ እንዲዘጋጅለት ይደረጋል፣ ገላውን እንዲታጠብ ይደረጋል። የሚያስፈልጉት ነገሮች ከ3 ቀን በፊት እነዚያ መማር የሚገባው ከ3 ዓመት በፊት አዲስ የሚመጣ አማኝ ከሆነ እነዚህ ትምህርቶች እንዲማር ይደረጋል። ያ ብቻ ሳይሆን ቅድመ ጥምቀት የሚደረጉ ጥምቀቶች አሉ። እነዛ ጥምቀቶች ምን አይነት ጥምቀቶች ናቸው? ለምሳሌ እግዚአብሔር ዘብርሃናት የሚባል ከሰባቱ ኪዳናት አንዱ ክፍል አለ። ያ እግዚአብሔር ዘብርሃናት የሚባለው ክፍል ለትልቅ ሰው ነው ማለት ለሕፃናት አለ። እግዚአብሔር ዘብርሃናት የሚባለው እየተደገመ ከተገኘ ቄስ፣ ካልተገኘ ግን ዲያቆንም ሊያደርገው ይችላል። ትልቅ መስቀል ይዞ እግዚአብሔር ዘብርሃናትን እየጸለየ 40 ቀን ያጠምቃል። ስንት ቀን ያጠምቃል? 40 ቀን ያጠምቃል። እና ልክ 40ኛው ቀን ላይ ዋናውን ጥምቀት የልጅነትን ጥምቀት ይጠመቃል። ያኛው ጥምቀት ለምንድን ነው የሚደረገው? ጣዖት ያስፈልገው የነበረ ኃጢአት ያሰራው የነበረ ጋኔን ተለይቶት እንዲወጣ የሚጥለው ከሆነ ዓይኑን እንዲያፈጥ ጥርሱን እንዲያገጥ የሚያደርገው ከሆነ ያ ተቆራይቶት የነበረው ሰይጣን እንዲርቅ ይደረግና ከዛ በኋላ ግን ፍጹም ጥምቀት ተጠምቆ ቅዱስ ሥጋውና ክቡር ደሙን እንዲቀበል የሚደረግበት ስርዓት አለ። እነዚህ ስርዓቶች አሉ እና ይሄ የመጀመሪያው መንፈሳዊ የሚባለው የአካል ዝግጅት ይሄ። መጨረሻ ላይ ግን በሞት ጊዜ የሚደረገው የአካል ዝግጅት ነው። አሁን እያንዳንዱን አሳያችኋለሁ። ወደ ቤተክርስቲያን ስንገባ የምናደርጋቸው ስርዓቶች እሱን አሳያችኋለሁ። ግን የመጨረሻው ግን የአካል ዝግጅት መጠናቀቂያ ሞት ነው። ለምሳሌ ግንዘቶች አሉ። መጽሐፈ ግንዘት የሚባል ሰምታችሁ የምታውቁ ከሆነ በጸሎተ ፍትሐት ጊዜ አባቶቻችን የሚደግሙ በዕለት ትኩስ ሬሳ በሚቀበርበት ጊዜ የሚደገሙ የየሰዓቱ የጉዞ ፍታቶች አሉ። በእነዚህ የሚደገሙ ሌሊት የሚደገሙ ቀን የሚደገሙ ክፍሎች አሉ መጽሐፈ ግንዘት የሚባል እና ይሄ የሚያዛቸው ትእዛዞች አሉ። ለምሳሌ ካህን ሲሆን እንዴት መገነዝ አለበት፣ ዲያቆን ሲሆን እንዴት መገነዝ አለበት፣ ባሕታዊ ሲሆን እንዴት መገነዝ አለበት፣ አካሉ እንዴት መዘጋጀት አለበት የሚሉ ስርዓቶች አሉ። መታጠብ አለበት፣ ንጹህ መሆን አለበት። ከዛ በኋላ ወደ ቤተ መቅደሱ እንዴት መቅረብ አለበት። ከዛ በኋላ ከመቀበሩ በፊት ራሱ ስግደት አለ፣ የሚቀርብ ስግደት አለ። አስደናቂ ነው በእውነት። እቺ ቤተክርስቲያን ሬሳችንን ሳትጸየፍ የምትፈታን የምትቀበለን እቺ ቤተክርስቲያን ብቻ ነው። ይሄን ታውቃላችሁ። ሌላው ዓለም ቶሎ ብሎ ሳይሸት ሬሳው ቶሎ በቃ ቶሎ ብሎ ይቀረ ነው። እቺ ቤተክርስቲያን ግን የሚያስፈልገውን ጸሎት አድርሳ ነው የምትሸኝንና እውነት ለዚህ ቤተክርስቲያን ክብር ይሁንልን። እግዚአብሔርን አመስግኑ። ስለዚህ ቅዱስ ቤተክርስቲያን እግዚአብሔርን አመስግኑ። ከዛ በኋላ ይሄ አካል በዝግጅት የተቀበለው አካል በትንሣኤ ጉባኤ ከነፍስ ጋር ተዋህዶ ይነሳል። ከዛ በኋላ ያለው ህይወት ህይወት ዘላለማዊ ህይወት ነው። ስለዚህ አካል ስርዓት እነዚህን ምስጢራት የሚያሳይ ነው። በጥምቀት ይጀምራል፣ በሞት ይጠናቀቃል። ከዛ በትንሣኤ ጉባኤ እንደገና አካል ገዝቶ ታድሶ ይነሳል ማለት ነው። የአካል ስርዓት ማየት የሚያስፈልገን አካል የተለየ ክብር ስላለው ነው። ለእነዚህ አካላት የተሰሩ 7 ምስጢራት ቤተክርስቲያን የሚባሉ እነሱን እላቸውና ወደዚህኛው ስርዓት ይሄዳል። ምክንያቱም እነዚህ በጣም ሰፊ ናቸው። ወደፊት አስፈላጊ ከሆነ የብቻቸው የምናይበት ጊዜ ልናመቻች እንችላለን። አንደኛ ምስጢረ ጥምቀት፣ ሁለተኛ ምስጢረ ሜሮን፣ ሶስተኛ ምስጢረ ቁርባን፣ አራተኛ ምስጢረ ንስሐ፣ አምስተኛ ምስጢረ ክህነት፣ ስድስተኛ ምስጢረ ተክሊል፣ ሰባተኛ ምስጢረ ቀንዲል። እነዚህ 7 ምስጢራት ቤተክርስቲያን አሉ። ከእነዚህ ውስጥ የሚደገሙ የማይደገሙ ኮመን የሆኑ ያሉ ማለት የጋራ የሆኑ ያሉ ለሁላችንም የሚፈጸሙና ለተወሰኑ ሰዎች ብቻ ተለይተው የሚፈጸሙ ስርዓቶች አሉ። እነዚህ የብቻቸው ጊዜ ይፈልጋሉ። እንደዚህ ፈቃድ በሌላ ጊዜ የምንመለከተው ይሆን። አሁን እናንተ ወደምትፈልጉት መጥቻለሁ። እስካሁን ድረስ የህንፃ ስርዓት፣ የህብረት ስርዓት፣ የአካል ስርዓት እያልኩ የተናገርኩት ያው ግዴታ መግቢያዎቹን ማሳየት ስላለብኝ እንጂ ብዙ ሰው ስርዓተ ቤተክርስቲያን ሲባል የሚያስበው ቤተክርስቲያን ስንገባ ምን እናደርግ፣ ቤተክርስቲያን ከመግባታችን በፊት ምን እናደርግ፣ እየገባን ምን እናደርግ፣ ከገባን በኋላ ምን እናደርግ፣ ስንወጣ ምን እናደርግ የሚሉትን
እነዚህ ነገሮች መስማት የሚፈልገው አብዛኛው ሰውና ስለዚህ ይሄን እንግዲህ ከአሁን ጀምሮ የክርስቲያኖች ስርዓት በቤተ ክርስቲያን በሚል ከዚህ ሰዓት ጀምሮ ይሄን እንመለከታለን ማለት ነው። ለእነዚህ ምንጮቼ አስቀድሜ እንደተናገርኩት ዋናው ምንጭ ፍትሐ ነገሥት ተጠቅሜ ያለው ፍትሕ መንፈሳዊ። ከዛ ውጭ ግን ብታገኙት ደስ የሚለኝ መጽሐፈ ሥርዓት ዘተዋሕዶ የሚል መጽሐፍ በመጋቤ ምስጢር ወልሳን አያናው የሚባሉ ሰው የጻፉት 4 ኪሎ የሚገኝ ይመስለኛል። ሌላ ቦታ መገኘቱ እርግጠኛ አይደለሁም። በቅድስት ሥላሴ መንፈሳዊ ኮሌጅ የሚያስተምሩ መምህር ናቸው። ስርዓተ ቤተክርስቲያን ራሱ የሚያስተምሩ ናቸው። ለተማሪዎች ያዘጋጁት መጽሐፉ እና ቅጽ 1 እሱን ብታገኙትና ብታዩ በጣም ደስ ይለኛል። ሰበት ቤቱ ላይብራሪ ካላችሁ እዛ ቢኖር ካልሆነ ደግሞ እንደዚሁ እናንተ ብትመለከቱት ቢኖር መልካም ይመስለኛል። አብዛኛው ምንጭ ያደረጉት ፍትሐ ነገሥትና እሱ ስለሆነ የክርስቲያኖች ስርዓት በቤተክርስቲያን የመጀመሪያው ስርዓት በቤተክርስቲያን ዙሪያ በቤተ መቅደሱ ዙሪያ መብላት መጠጣት አይቻልም። ያ እናንተ የሚመለከት ነው። በቤተክርስቲያን በቤተ መቅደስ አቅራቢያ ዙሪያ መብላትና መጠጣት፣ ግብዣ ማድረግ፣ መሰባሰብ፣ በሌላ ጉዳይ መሰባሰብ አይቻልም። ከመንፈሳዊ ስርዓት ውጭ ታዲያ ሊብራ ያስቀምጣል። ይደሉ ከመይጠቡ ለረፊቅ ነው። ለረፊቅ ማለት ለመቀመጥ ማለት ነው። አሁን መብላት መጠጣት ብቻ ነው። ለሌላ ጉዳይ ለመቀመጥ አሁን ብዙ ሰው ለምሳሌ የሚቀጣጠለው አሁን ቤተክርስቲያን ይሄ አይቻልም። ከስርዓተ ቤተክርስቲያን አንፃር አሁን እናንተ ተከትላችሁ ትፈጽሙታላችሁ አትፈጽሙም፣ እሱ ሌላ ጉዳይ ነው። ግን ለምሳሌ ወንድና ሴት ተቀጣጥረው በጣም መጥፎ ነገሮች አሁን የሚታዩ በቤተክርስቲያን ግቢ ሰፋፊ የሆኑ ለምሳሌ እንደ ሰዓሊተ ምሕረት አይነት ቤተክርስቲያን ለምሳሌ ስፋቱ መልካም ሆኖ በጣም ግን የሚታዩ መጥፎ ነገሮችን ትመለከታላችሁ። ከቤታቸው ያመለጡ ከእናት አባቶቻቸው ስርዓት ያመለጡ ወጣቶች፣ ከትምህርት ቤት ያመለጡ ወጣቶች ዩኒፎርማቸውን እንደለበሱ የሚደበቁባቸው ቦታዎች አሉ። አላስፈላጊ ነገሮች፣ ድፍረቶች የሚታዩባቸው ነገሮች አሉ። ከመንፈሳዊው ነገር ውጭ፣ ከጸሎት ውጭ፣ ከማስቀደስ ውጭ፣ ወንጌል ለመስማት ከሆነ ነገር ውጭ እና ደግሞ ምናልባት መንፈሳዊ ጋብቻ ለማከናወን በዛ ጉዳይ ስርዓት በጠበቀ መልክ መንፈሳዊ ነገር ለመነጋገር ካልሆነ በስተቀር እንዲሁ ለከንቱ ነገር፣ ለፖለቲካ፣ ለሌላ ለስጋዊ ዓላማ ቤተክርስቲያን ውስጥ መቀመጥ አይቻልም። ይሄን ነው ታነሱ። እንግዲህ ስርዓቱን ከፈለጋችሁትና ልትጠብቁት ከፈለጋችሁ ከዚህ ነው የሚጀምረው። በቤተ መቅደስ አቅራቢያ ይይደሉ ከመይጠቡ ለረፊቅ ማንንም ቢሆን ለመቀመጥ መጥራት አይገባም። ወለ ምሳ ውስተ አብያተ እግዚአብሔር በታቦታቱ ቅዱሳት ምሳ ለመጋበዝ ምግብ ለማቅረብ በቤተ ክርስቲያን ዙሪያ በመቅደሱ ዙሪያ በታቦቱ አጠገብ ይሄን ማድረግ አይገባም። ይሄ የመጀመሪያው በእርግጥ ይሄን ለከተማ ቤተክርስቲያን ሲሆንና እንደዚህ አይነት ጠባብ ግቢ ያለው ቤተክርስቲያን ሲሆን ውሳኔ ለመወሰን እንቸገራለን። እንደዚህ አይነቶችን ስርዓቶች ማን ያስከብራል? የደብሩ አስተዳዳሪ ያስከብራሉ፣ ስብከተ ወንጌል ኃላፊው ያስከብራሉ፣ ካህናቱ ያስከብራሉ። ከየት ጀምሮ ነው መበላት መጠጣት ያለበት ከምን በኋላ ነው የሚለውን እሱን ማስቀመጥ ይገባል። እንደው ይሄ በጣም ቀላሉ ነገር ነው። ምክንያቱም ይሄ በጣም ጎልቶ አይተናል። ከዚህ የሚከፋው ግን በጣም ብዙ ወላጆች ለህፃን ልጆቻቸው ምግብ ይዘው ምስራቃ ይዘው ሁሉ ቤተክርስቲያን የሚገቡ ሰዎች አሉ። እኔ እኮ ይገርመኛል። አላውቅም። በእርግጥ ለእነዛ ህፃናት ምን ያስፈልጋቸዋል የሚል ጉዳይ እኛ ወስነን ማስቀመጥ አለብን። እሱ ሊያስፈልግ ይችላል እስከ ስንት ዓመት ነው? እንደው እውነት ለመናገር ህፃናት ምግብ የጀመሩና ምግብ ያልጀመሩ ተብሎ ነው የሚከፈሉ። ስርዓት የሚወጣላቸው ከዚህ አንፃር ምን የጀመሩ አሏቸው? ምግብ የጀመሩና ምግብ ያልጀመሩ ምን እንደማለት ነው? ወተት ብቻ ፈሳሽ ነገር ብቻ የሚወስዱ እንጂ ለምሳሌ ብዙዎቻችሁ ለልጆቻችሁ ብስኩት ይዛችሁ ትገባላችሁ። በነገራችን ላይ ብስኩት የሚቆረጥም አቅም ካለው ልጁ ጎረምሳ ህፃንም አይባልም። ምክንያቱም የመብላት ደረጃ በራሱ አኝኮ የመዋጥ ደረጃ በራሱ የመጉረስ ደረጃ አውርሳችሁት ቢሆን አኝኮ የመዋጥ ደረጃ ከደረሰ ህፃን አይደለም የሚባለው። ልጁ መመገብ ያለበት ከቤተክርስቲያን ውጭ ቤተክርስቲያን ውስጥ ሊሰጠው አይገባም። የሚጠቡ ህፃናትና የማይጠቡ ህፃናት ተብሎ ነው ወይ መጥባት ያቆሙ ህፃናትና የሚጠቡ ህፃናት ተብሎ ነው በቤተክርስቲያን ስርዓት የሚከፈል። ይህን በደንብ ለምሳሌ ቅዳሴ መሀል የሚያስቸግሩ በጣም ህፃናት ከሆኑ እስከ ወንጌል እስከሚባለው ድረስ እኔ በማውቀው የተጻፈ ነገር አላገኘውም፣ ግን በገጠሪቱ ቤተክርስቲያን የማውቀው ወንጌል እስከሚባል ድረስ ይጠባል። ወንጌል እስከሚባል ድረስ ይጠባል። የሚያስቸግሩ ከሆነ የሚያለቅሱ ከሆነ
የሚረብሹ ከሆነ ከዛ በኋላ ግን እንዳይቀሩ ይደረጋል። ከዛ በኋላ ስጋውን ደግሞ ይቀበላሉ። ከዛ በኋላ ግን ይዘዋቸው እንዲወጡ ይደረግና ውጪ ይተባሉ እንዳይረብሹ ማለት ነው። ስለዚህ ህፃናትን የሚተውና የማይተው ብሎ መለየት ያስፈልጋል። ከዛ ውጪ ግን ለልጆቻችሁ ስለምታዙ ብቻ ልጆቻችሁ ስለምትወዱ ብቻ ብስኩት ይዞ መጥቶ ዳቦ ይዞ መጥቶ ምግብ ይዞ መጥቶ እንጀራ ወጥ ይዞ መጥቶ እዚህ ቤተክርስቲያን መመገብ ግን በጣም ነው አይፈቀድም። ቤተ መቅደስ ውስጥ በታቦታቱ አጠገብ አይፈቀድም። እዚህ መቅደስ ውስጥ እንዲታይ የሚፈለገው ምግብ የክርስቶስ ስጋ ብቻ፣ እንዲታይ የሚፈለገው መጠጥ የክርስቶስ ደም ብቻ። ይሄን በደንብ በጥንቃቄ መጠበቅ ይገባል። ምናልባት ስለ ልጆቻችሁ የምትቸገሩ ከሆነ ግን ውጭ አስቀድሳችሁ ከዛ ለስጋው ደግሞ ገብታችሁ አቅባችሁ እንደገና ውጭ ሆናችሁ ፀሐይ እየሞቃችሁ ልጆቻችሁን እያጠባችሁ ለልጆቻችሁ የሚያስፈልገውን እየሰጣችሁ ውጭ ሆናችሁ ልትከታተሉ ትችላላችሁ። መቅደስ ውስጥ ግን እነዚህ ነገሮች ማድረግ ፈጽሞ የተከለከለ ነው። ይሄን ሊጠብቁት ይገባል። የመጀመሪያው እሱ ነው። በቤተ መቅደስ አቅራቢያ መብላት መጠጣት አይቻልም። መብላት መጠጣት ደግሞ ሲባል መጠጣት የሚለው ውሃ ብቻ ነው። ሌሎች ነገሮች እነዚህ አልኮል ነገሮች እነዚህ የሚያሰፉ ነገሮች እነዚህ ነገሮች አብዝቶ እሱ ብቻ አይደለም። እንዲያውም 318 ሊቃውንት የሚናገሩ አንዱ የሚያሰክር ነገር ጠጥቶ ወደ ቤተ መቅደስ መግባት አይፈቀድም። የሚያሰክር ለምሳሌ ዋዜማ ሲቆም ያው ተበልቶ የሚገባው ዋዜማው ከሰዓት ነው። ለምሳሌ ዋዜማው ቅዳሜ ቢሆን ቅዳሜ አይጾምም፣ ጠዋት እንበላለን። ስለዚህ ቅዳሜ ከሰዓት በኋላ ዋዜማው ይቆማል። ልክ ነው። ምሳ በልተን ነው የምንገባው። ግን የሚያሰክር መጠጥ ግን ጠጥቶ ጠላ ጠጥቶ አረቄ ጠጥቶ ቢራ ጠጥቶ ድራፍት ጠጥቶ መጠጣት መግባት አይገባም ወደ ቤት እየሸተቱ። ይሄ ብቻ አይደለም፣ የሚሸት ነገር ሌላው ቀርቶ ነጭ ሽንኩርት ለምሳሌ አንዳንድ ሰው ነጭ ሽንኩርት ቀጠፍ አድርጎ በልቶ ሽንኩርት እየሸተተ የሚገመስ ጥንቃቄ ያስፈልጋል። ቤተክርስቲያን ሲገባ አንዱ ጥንቃቄ ከጎን ስላለው ሰው መጠንቀቅ ይገባል። አጠገቤ በቀኜ በግራዬ በፊቴ በኋላ ስለሚቆመው ሰው መጠንቀቅ ይገባል። ወደፊት እናየዋለን። የሚነዛ ሽቱ እንኳን መቀባት አይገባም። የሚረብሽ ሽቱ የሚረብሽ ቅባት ተቀብቶ መግባት እንኳን አይገባም። እንኳን አይደለም የሚሸት ካልሲ የሚሸት ጫማ ይቅርና እናንተ ጥሩ ነገር የምትሉትን እንኳን ከመጠን በላይ አድርጎ መግባት አይገባም። ለምን መሰላችሁ? የሽቶ አለርጂ ያለባቸው ሰዎች ሽታ ሲሸታቸው ወዲያው ያስነጥሳቸው፣ ወዲያው በአፍንጫቸው ፈሳሽ ነው። ከዛ እነዚህ ሰዎች ከስጋው ደግሞ ይከለከላሉ። ስጋው ደግሞ መቀበል አይቻልም። በነገራችን ላይ በአፍንጫ ፈሳሽ እየወረደ ስለዚህ እነዚህ ሰዎች እንዳይቆርቡ አደረጋቸዋቸው፣ እንዲታመሙ ምክንያት ሆናቸው እና በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል። በመጠን መመገብ፣ እሱም የማይሸት ነገር። ይሄ ብቻ አይደለም። ሰው ምራቁ ቢመጣ ቤተክርስቲያን ግቢ ብሎ መጥፋት አይገባም። ይሄ እንኳን ቤተክርስቲያን ግቢ ይቅርና ሰው ፊት እንኳን ምራቅ መጥፋት አይገባም። ስርዓት አይደለም። እንደ ንቀት ነው የሚቆጠረው። ሰውየውን እንደ ማስጠየቅ ነው የሚቆጠረው። እነዚህ ሁሉ ጥንቃቄዎች ያስፈልጓቸው። ክርስቲያን እንደዛ ነው የሚያደርገው። ይሄ ብቻ ማለት ነው። የተመገብከው ምግብ ይሄ ማስገሳት ነው የሚባለው። እንደዛ አይነት እንኳን ቢሆን ዝም ብሎ አፍ ከፍቶ ሰው ፊት አይለቀቅም፣ ነውርም ነው። ቤተ ክርስቲያን ውስጥ ስትገቡ እንደዚህ የሚያስገሳ በዛ መልክ የሚወጣ ጥግብ ብላችሁ በትንፋሽና በአፍ የሚወጣ እንደዛ አይነት ነገሮች ተመግባችሁ እንዳትገቡ ጥንቃቄ አድርጉ። በጣም እኮ የገዳም አባቶቻችን ስርዓት እኮ እንዴት እኮ አስፈላጊ እንዴት እንደሚሆኑ ቆሎ በልተው ነው የሚገቡ። ቆሎ ተመግበው ቤተክርስቲያን ይገባሉ። ምንም የሚፈጠር የለም። ሰውነቱ ከፍተኛ የሆነ ዳይጀሽን የሚፈልግ አይደለም። እኛ የምንመገበው ምግብ ከፍተኛ የሆነ ዳይጀሽን ይፈልጋል። ያ ሂደት ያ የምግብ እንሽርሽሪት የምግብ ልመት ሂደት አንዳንድ ጊዜ የተመገብነውና የጠጣነው አፋችን እንዲወጣ ጭምር ያደርጋል። ይሄ ቮሚቱን አይደለም የምላችሁ ማስገሳቱ ነው። እነዚህ ነገሮች ሁሉ በተቻለ መጠን ጥንቃቄ ይፈልጋሉ። ስለዚህ በቤተ መቅደስ ዙሪያ መብላት መጠጣትና አብዝቶ መብላት አብዝቶ መጠጣት አይገባም። ቅዱስ ጳውሎስ ይናገራል። ማህበራቱን ዘርፏል። አንደኛ ቆሮንቶስ ምዕራፍ 11 ላይ ብትመለከቱ እኔ አሁን ላመሰግናችሁ ትወዳላችሁ ብሎ ነው የሚለው። ሌላ እንዳመሰግናችሁ ወይ ነው የምትፈልጉት? ከራባችሁ ለምን በቤታችሁ አትበሉ? ለምን ነው ልትጠግቡ ቤተክርስቲያን የምትመጡት ነው የሚለው? ለምን ነው ለጥጋብ የምትመጡት? ለሆዳችሁ ቤተክርስቲያን የምትመጡት ለምንድን ነው ብሎ ይነግራል። አመሰግናችሁ ነው አይደለም። አላመሰግናችሁም። የተራበ ሰው ቢኖር በቤቱ ይብላ እንጂ በምግብ እንዴት ትጣላላችሁ? እንዴት በጠላ ትጣላላችሁ ነው የሚለው። ብዙ ሰው አሁን ሰንበቴን ያከብራል፣ መልካም ነገር የጽዋ ማህበርን ያከብራል። በነገራችን ላይ የጽዋ ማህበር ብቻው ስጋው ደግሞ አለ። አንዳንድ ሰዎች አሁን ለምሳሌ በቤታችን ስዕል ይዘው መሶበ ወርቅ ይዘው ይሄ ሰዓናት ነው የሚባለው
እሱ የሚቀመጥበትን ይዘው በኩራት በአደባባይ የሚሄዱ ሰዎች አሉ። ይገርሙኛል በእውነት እኔ ኮንፊደንሳቸው ደስ ይለኛል፣ አመሰግናቸዋለሁ። ግን ያ ብቻው የሚያጸድቃችሁ እንዳይመስላችሁ። ስጋው ደግሞ ተጠቅሞ መጽሐፍ እንደዛ ብቻ እያደረጋችሁ የምትኖሩ ሰዎች ካላችሁ ያ የድህነት ፍጻሜ ነው። ያ የድህነት ፍጻሜ አንዳንድ ነገሮችን የትኛው እንደሚያድናችሁ ጠንቅቃችሁ ማወቅ አለባችሁ። የሚያድናችሁ እዚህ መጥታችሁ ምስጢራቱ ስትፈጽሙ ንስሐ ስትገቡ ስጋውን ደግሞ ስትቀበሉ እንጂ ማህበራቱ ስላደረጋችሁ በየተራ ማህበር ስለከፈላችሁ ብቻ ነው። እነዚህ ነገሮች ሁሉ ጥንቃቄ የሚፈልጉ ናቸው። እኔ አሁን ብዙ ሰዎችን አያለሁ በቤተክርስቲያን። ለምሳሌ ማህበር ካላቸው የተደገሰ ድግስ ካላቸው አያስቀድሱ፣ ጠዋት አይመጡ፣ ወንጌል አይሰሙ። ልክ ወንጌሉ ተጠናቆ በሰላም ግቡ ሲባል ወደ ሰንበቴው ይመጣሉ፣ ከውጭ ይገባሉ። ይህ ምን አይነት ስራ ነው? ለመብላት ይገባሉ፣ ዳቦ ለመቁረስ ይገባሉ። ይህ ምን አይነት ስራ ነው? ከቤተክርስቲያን ስርዓት የሆነ ውጭ የሆነ ነገር እንዴት አይነት ስራ! ለመብላት አትምጡ፣ ለመጠጣት አትምጡ። ሌሎቹ ነገሮች ትርፍ ነገሮች ናቸው። ይሄ መጠበቅ ያስፈልጋል። እና ስለዚህ የመጀመሪያው በቤተ መቅደስ አቅራቢያ መብላት መጠጣት አይቻልም። ለከንቱ ነገር፣ ለፖለቲካ፣ ለሌላ ከቤተክርስቲያን ውጭ ለሆነ ዓላማ መሰባሰብ አይገባም። የመጀመሪያው። ሁለተኛው መገበያየት አይፈቀድም። በቤተክርስቲያን ግቢ ነው ብላችሁ አሁን ከግቢ ውጭ ያሉ ሱቆች፣ ንዋያተ ቅድሳት የሚሸጡባቸው፣ ቅዱሳት መጽሐፍት የሚሸጡባቸው እነዚህ ይኖራሉ። መልካም ነው። ምክንያቱም ሌላ ቦታ ማናገኛቸው ግዴታ እዚህ ስለሆነ የምናገኛቸው እነዛ መልካም ናቸው። በቤተ መቅደስ ውስጥ በግቢ ውስጥ አሁን በዚህ ግቢ ውስጥ ግን መገበያየት መሻሻል ነውር ነው። ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ይህን አሁን የምጠቅስላችሁ ፍትሐ ነገሥት አንቀጽ 1 ላይ ያሉ ነገሮች ነው እየጠቀስኩላችሁ ያለው። በነገራችን ላይ ፍትሐ ነገሥት አንቀጽ 1 ወይም አንቀጽ ቀዳማዊ ወይም የመጀመሪያው አንቀጽ ስለ ቤተ ክርስቲያን ይናገራል። ስለምን ይናገራል አልኳችሁ? ስለ ቤተ ክርስቲያን አንቀጽ 1 ፍትሐ ነገሥቱ መጀመሪያ ስትገልጡ አንቀጽ ቀዳማዊ በእንተ ቤተ ክርስቲያን ብሎ ነው የሚጀምረው። ናይቺ ቤተክርስቲያን ከሁሉ በላይ ስለሆነ ቤተክርስቲያን ከፓትርያርኩ በላይ ነው። ቤተክርስቲያን ከሊቃነ ጳጳሳት በላይ ነው። ከካህናቱ በላይ ነው። እና ከሁሉ በላይ ስለሆነ ሲጀምር በእንተ ቤተክርስቲያን ብሎ ነው የሚጀምረው። መገበያየት አይፈቀድም። እንዲህ ይላል ፍትሐ ነገሥቱ ኢይከውኑ ለሰየጥ ወለመወልጣ ተሳይቶ በውስተ ቤተክርስቲያን የሚሸጡ የሚለውጡ ሰዎች በቅድስት ቤተክርስቲያን ቦታ በቤተክርስቲያን ግቢ ይሸጡና ይለውጡ ዘንድ አይገባም። ፍትሐ ነገሥት አንቀጽ 1 ቁጥር 13 በቤተክርስቲያን መገበያየት አይፈቀድም። መሸጥ መለወጥ ምንም ነው። ስለዚህ ሁለተኛው ስርዓት ነው። ሶስተኛ ስርዓት ኢአማንያን የተወገሩ ሰዎች ኢአማንያን ወይም የማያምኑ ሰዎችና የተወገሩ ሰዎች ወደ ቤተክርስቲያን መግባት እንዳይችሉ መጠበቅ። የማያምኑ ሰዎች ወደ ቤተክርስቲያን መግባት የሚችሉባቸው ሂደቶች አሉ። ለምሳሌ መጎብኘት ቢፈልጉ፣ ቅዱሳት ጽላትን ማየት ቢፈልጉ፣ መማር ቢፈልጉ በቤተ ክርስቲያኑ አስተዳዳሪ ፈቃድ፣ የቤተ ክርስቲያኑ አስተዳዳሪ ባይሆኑ በቤተ ክርስቲያኑ ቄሰ ገበዝ ፈቃድ፣ በእነዚህ ፈቃድ ሊገቡ ይችላሉ። በቁጥጥር ሆነው። ለምንድን ነው ኢአማንያን እንዲገቡ የማይፈለገው? ለምንድን ነው ቢባል ቤተክርስቲያኑን አንዳች የሚጎዳ ነገር ሊያደርጉ ይችላሉ፣ ሊያቃጥሉ እንጂ ቤተክርስቲያኑ ሊያረክሳሉ ተብሎ አይደለም። የሚያቃጥል ተቀጣጣይ ነገር ሊያስቀምጡ ይችላሉ። ገብተው የሚነጥፉት ነገር ሊኖር ይችላል። የማይገባቸው ነገር ለነሱ ሊኖር ይችላል። ከነዚህ ነገሮች አንጻር መግባት አይገባቸው። መግባትም ደግሞ የማይገባቸው በተለይ የአምልኮ ስርዓት በሚፈጸምባቸው ጊዜ፣ ለምሳሌ ቅዳሴ በሚቀደስበት ሰዓት፣ ሰዓታት በሚቆሙበት ሰዓት፣ ማህሌት በሚቆሙበት ሰዓት፣ ምናልባት በሌላ ጊዜ ግን ቤተክርስቲያኑ ክፍት ሆኖ ገብተው እንዲጎበኙ በቁጥጥር ስር ሆነው ሊደረግ ይችላል። ከዛ ውጭ ግን በሌላ ጊዜ ኢአማንያን እንዲገቡ አይፈቀድም። በኦሪቱ ስርዓት ሞዓባውያንና አሞናውያን ጣዖት አምላኪዎች ወደ ደብተራ ኦሪት እንዳይገቡ ስራዬ ተብሎ ጠባቂ ይሾም ነበር። ከ50 ዓመት በላይ የሆነው ሊቀ ካህናት በብሉይ ኪዳን የሚያገለግሉ ከ30 ዓመት እስከ 50 ዓመት ነው። ከስንት ዓመት አልኳችሁ? ከ30 ዓመት እስከ ስንት ዓመት? እስከ 50 ዓመት ባለው ማገልገል የሚችለው ለ20 ዓመታት ብቻ ነው የሚያገለግል። የሚሾመው በ30 ዓመት ነው። ከዛ የሚሻለው ደግሞ በ50 ዓመት ነው። እና ከ50 ዓመቱ በኋላ ሊቀ ካህናቱ ያው ሌላ ይተካል። እሱ ምንድነው የሚያደርገው? አንደኛ አቃቤ ስርዓት ይሆናል፣ ወይ ሁለተኛ አቃቤ ስርዓት ይሆናል፣ ሶስተኛ አቃቤ መስዋዕት ይሆናል፣ አራተኛ ደግሞ አቃቤ ቤተ መቅደስ ይሆናል። እነዚህ አራት ስልጣኖች ይሰጡታል። አቃቤ ሰዓት ማለት ሰዓቱን ይጠብቃል። አሁን ይህን ያህል ሰዓት ሆኗል፣ የዚህን መስዋዕት አቅርቡ፣ የሰርክ መስዋዕት አቅርቡ፣ የለግ መስዋዕት አቅርቡ ይላቸዋል። ሁለተኛ የመስዋዕቱን ስርዓት ለሌዋውያኑ ያስተምራል፣ ለተተኪዎቹ ማለት ነው። ሶስተኛ ለሊቀ ካህናቱ ለራሱ የመስዋዕቱን ስርዓት ይነግረዋል። አራተኛ ሞዓባዊና አሞናዊ ትውልድ ከእስራኤል ከይሁዳ ነገድ ውጪ ያለው ከ12ቱ ነገድ ውጪ
ያለ ሰው እንዳይገባ መጻተኛ እንዳይገባ በር ላይ ይቆጣጠራል። በዚህ ምክንያት አቃቤ ቤተ መቅደስ ተብሎ ይጠራል። ልክ እንደዛው አሁንም ኢአማንያን ወደ ቤተ መቅደስ እንዳይገቡ ጠንቅቆ መጠበቅ ይገባል፣ ማየት ይገባል። ልክ የጸጉረ ልውጥ የሚባል አይነት አላለ ሲገባ ምን ያደርጋል ቤተ መቅደስ ውስጥ ገብቶ የሚለው። ስለዚህ ኢአማንያን እንዳይገቡ። ሁለተኛ ኢአማንያን ብቻ ሳይሆን አማንያን የሆኑ ግን የተወገዙ፣ አማንያን የሆኑ ግን ምን ያሏቸው የተወገዙ ሰዎች እንዳይገቡ ይጠበቃል፣ እንዳይገቡ ይከለከላል። እንዲህ ነው ነገሥቱ አሁንም አንቀጽ 1 ቁጥር 13 ላይ ይቀርቡም ለአናቅጽ ቤተ ክርስቲያን የቤተ ክርስቲያንን ደጆች ይጠብቋቸው ይልና ከመይባው ሀቤሃ እደው ለይኮኑ ምእመናን የማያምኑ ሰዎች እንዳይገቡ ይልና አዊ ወይም ምእመናን ጉጉዛን እንሱሳቴ ምስጢር ቅድስት ይላል። እነዚህ ከተቀደሰው ምስጢር እንዲለዩ የተደረጉ ክርስቲያኖች እነሱ እንዳይገቡ ይጠበቁ፣ የቤተክርስቲያን ደጆች ይጠበቁ። ግን አንድ አስደናቂ ነገር ደግሞ ልንገራችሁ። የተወገዙ ሰዎች እንዲህ ይከለከላሉ በይፋ። ግን የተወገዙ ሰዎች ምእመናን የሆኑ ግን የተወገዙ ሰዎች በጽኑ ቢታመሙ ይላል ነገሥት አንቀጽ 12 እና 13 ብትመለከቱ ስለ ቁርባን እና ስለ ቅዳሴ የሚናገር ክፍል ነው። እሱን ብትመለከቱ የተወገዙ ሰዎች ግን በጽኑ ሕመም ውስጥ ቢሆኑ ይላል እና መቁረብ ቢፈልጉ መቁረብ ቢፈልጉ አይከልክሏቸውም። የተወገዙ ሰዎች ተወግዘው ተለይተው ቤተክርስቲያን እንዳትደርስ፣ ቤተክርስቲያን እንዳትገባ፣ ስጋው ደግሞ እንዳትቀበል፣ ከምእመናን አንድ እንዳትሆን፣ ምእመናንም ከእሱ ጋር አንድ እንዳትሆን፣ አብራችሁ እንዳትጠጡ ተብሎ ይለያል። ያ ሰው ሲለይ እንደዛ ተደርጎ ነው የሚለይ። ወደ ቤተ መቅደሱ ደጃፍ እንዳይደርስ ተብሎ ነው የሚወገዘው ሲወገዝ እና ይህ ሰው ግን በጽኑ ሕመም በጽኑ ደዌ ተይዞ ስጋውን ደግሞ መቀበል ፈልጋለሁ ብሎ ይህን ምኞት በቃል ቢናገር እንዳይከለከል ይልና መጥቶ ይቁረብ። ይሄ የቤተክርስቲያን ምህረት ነው። በጣም አስደናቂ ነው። በጣም ነው ልቤ የሚነካው። ከዛ በኋላ የሚገርመኝ ደግሞ ነገሥት ምን እንደሚታወቃላችሁ ከቆረበ በኋላ ምን ይሁን ለሚለው ጥያቄ ከዳነ ማለት ነው። ሰውዬ ከዳነ ቆርቦ ከዳነ ከዛ በኋላ አይከብክም ነው። በቃ ውግዘቱ ምሎለታል፣ ተነስቶለታል። ቁርባኑ ምን አድርጎታል? ቀድሶታል፣ አንስቶታል፣ ለይቶታል። እና ስለዚህ ይሄ ሰው ከሞተ ያው ወደ ሰማይ ነው የሚሄደው፣ የእግዚአብሔር ፍርድ ነው። ከዛ በኋላ ከተረፈ ደግሞ መከልከል የለበትም፣ ወደ መርከው ሊጨመር ይላል። እና የተወገዙ ሰዎች ይከለከላሉ ሲባል ይህንንም ኤክሰፕሽናል የሆነውን ነገር እንድታስቡት ነው አሏቸው። ሶስተኛው ሰዓት ይሄ። አራተኛው በወር አበባ ላይ ያለች ሴት ያው ጸያፍ አይደለም። ይሄ ነገራችን ነው። የወር አበባ ሲባል እንደ ጸያፍ ነገር መቆጠር የለበትም። ሁልጊዜ የምንለው ወርሃዊ ልማት ነው የምንለው፣ ግን የወር አበባ በግዕዙ ደመጽጌ ተብሎ ይጠራል። ደመጽጌ ማለት የአበባ ደም ማለት ነው። እንደውም ያገላሉ በጣም ነው የሚገርመኝ። የአበባ ደም ማለት ነው። አበባ ለማፍራት የተዘጋጀ ማለት ነው፣ ለፍሬ የተዘጋጀ የአበባ ደም ተብሎ የሚጠራው ፍሬ የሚፈልግ የወንድ ዘርን የሚጠብቅ የነበረ ያ ደም ሆኖ ሲፈስ ማለት ነው ደመጽጌ የሚባለውና ትክክለኛው አጠራር ደመጽጌ ነው። የወር አበባ በወር አበባ ላይ ያለች ሴት ወደ ቤተ መቅደስ መግባት አትችልም። የቤተ ክርስቲያን ስርዓት ወይም ደግሞ የክርስቲያኖች አካል ስርዓት ወደ ቤተ ክርስቲያን ለመግባት የሚያስፈልጉና የማያስፈልጉ እነዚህ እያየን ያለነው አራተኛ ነው። በወር አበባ ላይ ያለች ሴት ወደ ቤተ መቅደስ መግባት አትችልም። የፍትሐ ነገሥቱ ላለ ፍትሐ ነገሥት አንቀጽ 24 ቁጥር 935 ነው። ፍትሐ ነገሥት አንቀጽ 20 ቁጥር 935 ነው። ኢትባ ይላል ትክት ይላል ይጠብቃል። ኢትባ ትክት ውስተ ቤተ ክርስቲያን ወኢትቅረብ እስከ ይትፌጸም መዋዕለ ትክቶሃ አይሉ። በወራዊ ልማድ ላይ በወር አበባ ላይ ያለች ሴት ወደ ቤተ መቅደስ አትቅረብ ይልና የወርሃዊ ልማድ ጊዜዋ እስኪጠናቀቅ ድረስ ነው። አሁን ለምንድን ነው የሚል ጥያቄ ይነሳል። ግልጽ ነው። በብሉይ ኪዳንና በሐዲስ ኪዳን ክልከላዎቹ የተለያዩ ናቸው። የክልከላዎቹ መሰረት ምክንያቶች የተለያዩ ናቸው። በብሉይ ኪዳን የርኩሰት ምልክት ስለሆነ ነው፣ የእርግማን ምልክት ግልጽ ነው። መጽሐፍ ቅዱስ በግልጽ አስቀምጦታል። ኦሪት ዘሌዋውያን ምዕራፍ 12ን 13ን 14ን 15ን እነዚህ የምትመለከቱ አጠቃላይ በብሉይ ኪዳን ህርስ የሚባለው ወይ ደግሞ ርኩሰት ተብለው የሚጠሩትን ነገሮች ይዘረዝራል። እዚያ ላይ ታገኟቸዋላችሁ። ግን በሐዲስ ኪዳን ግን ሲከለከል በሶስት ምክንያቶች ነው የሚከለከል እንጂ የመርገም ምልክት ተብሎ አይደለም። የርሳት ምልክት የርኩሰት ምልክት ተብሎ አይደለም። የሚከለከለው በሶስት ምክንያቶች ነው። አንደኛው ምክንያት ደሙ እንዳይነጥብ ነው። እዚህ ደሙ እንዳይነጥብ
ሁለተኛው ምክንያት ለሴቶቹ ህመም የሴቶቹን ስቃይ በመረዳት ሁለተኛው። ሶስተኛው ደግሞ ለተመስጦ ስለማይመች ለነዚህ ለሶስት ነገሮች የሚከለከሉት ልጆቻቸው። የመጀመሪያው ደሙ እንዳይነጥብ ማለት ይሄ በርግጥ ምናልባት አሁን ላይመለከት ይችላል። ምክንያቱም አሁን በቂ የሆነ የንጽህና መጠበቂያ አለ፣ በዛ ልትቆጣጠሩ ትችላላችሁ። ግን መታሰብ አለበት ሲባል አንደኛ የብሉይ ኪዳኑ የመርገም ጊዜ መታሰብ አለበት። ያን ጊዜ በርኩሰት ነበር የምንከለከለው። አሁን ግን ክርስቶስ መርገሙን ተሸክሞ አስወግዶታል። ግን የዚያ መታሰቢያ እንዲሆን የንጽህና መጠበቂያ አድርጋችሁ ቢሆን መግባት አትችሉ። ስለዚህ ያን ታስቡታላችሁ። በጥንቱ የገጠሪቱ ስርዓት ግን በቂ የሆነ የንጽህና መጠበቂያ ስለማይኖር ይህ ብቻ ሳይሆን አንዳንድ ጊዜ ባልተጠበቀ ሰዓትን ሊመጣ ስለሚችል እኔ ባዮሎጂ በደንብ ተምሬያለሁ። ባልተጠበቀ ጊዜ በተለያየ ምክንያት ሴቶች ሲደነግጡ በተለያየ የሆነ ኢሞሽናል የሆኑ ነገሮች እነዚህ ነገሮች ሲቀያየሩ የሆርሞን ችግር ሲኖር የህመም ችግር ሲኖር የጤና መታወቅ እነዚህ ነገሮች ሲመጡ ባልተጠበቀ ሰዓት ሊመጣ ይችላል ሊከሰት። እዚህ ደግሞ ጠብ ማለት የሚገባው የጌታ ደም ብቻ ነው። የሌላ ሰው ደም መፍሰስ አይገባም። በዚህ ምክንያት ለቤተ መቅደሱ ክብር ሲባል ሴቶች ወርሃዊ ልማድ ላይ በሆኑበት ሰዓት ይከለከላሉ። የምትከለከሉት ወርሃዊ ልማዳችሁ ሲመጣ ብቻ አይደለም፣ ሊመጣ ነው ብላችሁ ስታስቡ ጭምር ነው የምትከለከሉት። እንዳልኳችሁ ግን ከመጸየፍ አይደለም ከመጠንቀቅ። ስለዚህ የመጀመሪያው ይሄ የጌታ ደም ብቻ ጠብ ማለት ስላለበት እዚህ ሌላ ነገር መፍሰስ ስለሌለበት እሱ። ሁለተኛ ግን የምትከለከሉት ከጠባይ ለውጥ አንፃር እንደምታውቁት የሚያስቆጣችሁ ነገር አለ፣ የሚያነጫንጫችሁ ነገር አለ፣ ጠባዮቻችሁ ይለዋወጣሉ። ይህን መረዳት ያስፈልጋል። በነገራችን በቤተክርስቲያን አሁን መጽሐፍ ቅዱስ ላይ ስትሰሙ ሴቶች ደካሞች ናቸው የሚል ትሰማላችሁ አይደለም? ሴቶች ደካማ የሚሆኑት አንደኛ በወርሃዊ ልማድ ወቅት ደካማ ይሆናሉ፣ ሁለተኛ በጽንስ ጊዜ ደካማ ይሆናሉ፣ ሶስተኛ በወሊድ ጊዜ ደካማ ይሆናሉ። እንጂ ሴት ደካማ ፍጥረት ናት ማለት አይደለም። ሀሳቡ ይሄ ምንም እየተረዳችሁ መሄድ አለበት። ቤተክርስቲያኗ ሴቶች ደካማ ናቸው ብላ አይደለም የምታስተምረው። ሴቶች ለምንድን ነው በወርሃዊ ልማድ ጊዜያቸው ደካማ የሚሆኑት ቢባል የሚፈልጓቸው ነገሮች አሉ፣ እንክብካቤ ይፈልጋሉ። እንዳልኩት የሚያስቆጣቸው የሚያስጨንቋቸው ነገሮች አሉ። በዚህ ምክንያት ድካም ይሸነፋል። ይሄ የተፈጥሮ ከባድ ነገር ነው። በነገራችን ላይ ውስጥ የሚከናወኑት ነገሮች ሆርሞናል ቼንጅ ስላለ ከባድ ነገሮች ይካሄዳሉ። የተፈጥሮ ጉዳይ ይሄ ጉዳይ ማለት ሰው የሚመጣበት ትውልድ የሚተካበት ነው። ይሄ ቀላል ነገር አለ። የሁሉ የመጣው በዚህ ነው። ስለዚህ ያ ሰውነት ውስጥ የሚካሄዱ ለውጦች ስላሉ በእነዛ ለውጦች ምክንያት ነጭናጫ ይሆናሉ፣ በቀላሉ የሚሰማቸው ይሆናሉ፣ ወይ በቀላሉ የሚወዱ ይሆናሉ፣ ወይ በቀላሉ የሚደሰቱ ይሆናሉ፣ ወይ በቀላሉ የሚያዝኑ ይሆናሉ። በዚህ ምክንያት ደካማ ይባላል። ሁለተኛ በጽንስ ጊዜ በእነሱ ምክንያት አይደለም፣ በተሸከሙት ትውልድ ምክንያት ጠባያቸው ሊለዋወጥ ይችላል። እነዚህ ነገሮችን ፈልጌያለሁ ወይ እንደዚህ ነገር አምሮኛል የሚሉ የሚጠይቋቸው ከቁጥጥራቸው ውጭ እስኪሆን ድረስ የሚፈልጓቸው ነገሮች ይኖራሉ። በዚህ ምክንያት ደካማ ይሆናል። ስለዚህ ይሄን መረዳት ይገባል። ወንዱ ይሄን መረዳት አለበት ነው። ባል ይሄን መረዳት አለበት። ሶስተኛ በወሊድ ጊዜ ደካማ ይሆናል። በወሊድ ጊዜ ደካማ የሚሆኑባቸው ምጡ አለ። ይሄ 9 ወር ከ5 ቀን ወይም 9 ወር የቆዩባቸው ጊዜያት አሉ። እነዚያ ሰውነታቸው እንዲላላ ያደርገዋል። በዚህ ምክንያት ደካማ ይሆናል። ያን ድካም መረዳት ይገባል። ሴቶች ደካሞች ናቸው የሚባሉ በዚህ የተነሳ እንጂ ከወንድ ያንሳሉ እንደዚህ ነው 200 ምናምን እንጂ ማለት ያላቸው የሚባሉ ነገሮች እነዚህ የሉም ጭራሽ። እና እነዚህ መረዳት ይገባል። ሁሉም በየራሱ ቦታ ኃይለኛ ነው። ሁሉም በየራሱ ቦታ ብቁ ነው። አካል የሚባለው በቂ ነው ብዬ ያነሳሁት እንደዚህ ነው። ይሄን መረዳት ይገባል። ሁለተኛው በዚህ ምክንያት። ሶስተኛ ለተመስጦ አይመችም። ለተመስጦ እነዚህ ጠባዮች ስለሚለዋወጡ ወርሃዊ ልማድ ላይ ያሉ ሴቶች ገብተው ለማስቀደስ ሊቸገሩ ይችላል። አንዳንዶቹ እጅግ በጣም ይታመማሉ፣ ወገባቸውን ሊያማቸው ይችላል፣ መቆም ላይችሉ ይችላል። በዚህ ምክንያት ቤተክርስቲያን እረፍት ትሰጣቸዋለች። እኔ ይቺ ቤተክርስቲያን እንዴት እንደምትረዳችሁ በጣም አስደናቂ ነው። በነገራችን በወርሃዊ ልማድ ላይ ረጅም ጸሎት ማድረግ ሁሉ አይጠበቅባችሁም። እንደዚህ ስራችሁ ተጎድታችሁ እንዳትሉ ረጅም ጸሎት ሁሉ ማድረግ አይጠበቅባችሁም። በነገራችን በወርሃዊ ልማድ ላይ የሚያስጨንቅ ስሜት ውስጥ ከባድ ስሜት ውስጥ ስትሆኑ ቤተክርስቲያን ብቻ ነው የምትከለከሉ። ከቻላችሁ መልካም ነው፣ በር ላይ መጣችሁ ማስቀደስ ትችላላችሁ። ቤተክርስቲያኑ ሳትደርሱ ባትሉ መልካም። ነገር ግን ቤተክርስቲያኒቱ በዛ ጊዜ ስለምትረዳችሁ ቤተክርስቲያን እንዳትገቡ ብቻ አይደለም የምትላችሁ፣ ውጭ ሆናችሁ ስታስቀድሱ ከደከማችሁ መቀመጥ ትችላላችሁ። ቤተክርስቲያኒቱ በቅዳሴ ጊዜ 3 ሰዎች እንዲቀመጡ ትፈቅዳለች። ማለት ከአቅም በላይ ከሆነ አንደኛ የታመመ ሰው ምን ያለ ሰው
ጌታ መንግስት፣ ሁለተኛ ሕፃን ምን አልኳቸው? ሕፃን፣ ሶስተኛ ሽማግሌዎች ምኖች አልኳቸው? እነዚህ ሶስት ሰዎች በቅዳሴ ጊዜ መቀመጥ ይችላል። እንደዚህ ስላችሁ ማ ሽማግሌ አንዳንዱ ሰው በፊት ሲጠየቅ አይ እኮ 40 ነኝ ያለው ሰው ቅዳሴ ላይ መቀመጥ ከፈለገ 70 ዓመት ነው ሊል ይችላል። እንደሱ ማለት አይደል? የክርስቲያን አገልግሎት ወይ ክርስቲያን ያሉ ስርዓቶች ምን ተባበቅባቸው አይደል? ወጣቱ ሆነ በጣም ከደከመ ልትቀመጥ ይችላል። እግዚአብሔር የማይረዳ አምላክ አይደል? እውነት ለመናገር ለአንዲት ልጅ የጠየቀችኝ የሚያሳዝነኝ ጥያቄ አለ። ሁልጊዜ ሳስበው የሚያስጨንቀኝ እና ልጅቷ የሚያዞር በሽታ ለቤት ኬዝ አለኝና ረጅም ሰዓት ስቆም ያዞረኛል ማለት እና ቅዳሴ ማስቀደስ በጣም እፈልጋለሁ፣ ግን የሆነ ሰዓት ላይ በተለይ ወደ እግዚኦታ ሲደረስ በጣም ያዞረኝ። ያኔ እንዳልወድቅ የግድ መቀመጥ አለብኝ እና ልክ ስቀመጥ ደግሞ በዙሪያ ያሉ ሰዎች በመቋሚያ ወገቤ ይመቱኛል እና እናቶች ይሰዱኛል እና በእውነት ያሳዝናል። እና ይቺ ልጅ አሁን ምን ታርግ? ማስቀደስ አለባት አይደል? መውደቅ አለባት። ብትወድቅ አስቡት፣ ሌላው ሰው ሁሉ አብሮ ይረበሻል አይደል? ስለዚህ ይቺ ሴት የሚቀመጠው ሰው ሁሉ መቀመጥ ፈልጓል። ይሄን መረዳት አለባት። አንዳንድ ሰው ዝም ብሎ ስርዓት አስከባሪ ፊልም ሰው ደርሶ ምናምን የሚል ሰው ተነሳ ቅዳሴ አለ የተባለ እንዴት ይሄ ሰው እሱና እግዚአብሔርን ሊያግባባው የሚችልበት ቋንቋ ካለ በቂ ነው። ስለዚህ ይሄ ሰው በየትኛውም ሰዓት ሊቀመጥ ወንጌል እየተባለ ሊቀመጥ ይችላል፣ እግዚኦታ እየተባለ ሊቀመጥ ይችላል። ሲጀመር የምንቀመጥበት በሽታ እግዚአብሔር አይስጥም። ዋናው ነገር እሱ። ከዛ ውጭ ግን ከአቅማችን በላይ በሆኑ ጉዳዮች ላይ እግዚአብሔር እንደዚህ ነው ምናምን እንደኔ አይደለም፣ እግዚአብሔር እንደናንተም አይደለም እግዚአብሔር። ስለዚህ ይሄ ጥንቃቄ የሚፈልግ ጉዳይ ነው እና በቅዳሴ ላይ መቀመጥ አይገባም እያልን ስንናገር በጣም የምትጨነቁበታል። ስለዚህ ወርሃዊ ልማድ ላይ ያሉ ሴቶች በዛ ሰዓት ላይ ህመም ላይ ናቸው። ያ የሚያስጨንቃቸው ከባድ ነገር ከሆነ መጥተው መጠለያ ላይ ተቀምጠው ቅዳሴውን ሊያስቀድሱ ይችላል። ይሄ ብቻ ማለት ነው። አሁን አንዳንዱ ሰው ስለ ወርሃዊ ልማድ ሲነሳ ጸበል መጠጣት ይቻላል ብሎ አንዳንዶቹ መስቀል ሁሉ መሳል ይቻላል ብሎ የሚጠይቋል። ይገርሙኛል። ርኩሳን አይደላችሁም፣ ርኩሳን አይደላችሁም። እናንተ የወርሃዊ ልማድ ላይ ስለሆናችሁ መስቀል የማይነካችሁ የረከሳችሁ አይደላችሁም። አንዳንዶች መጽሐፍ ቅዱስ ራሱ መንካት ይቻላል፣ የጸሎት መጽሐፍ መንካት ይቻላል የሚል ሰዎች አሉ። አይከለከልም። የጸሎት መጽሐፍ መንካት አይከለከልም። መስቀል መሳለም አይከለከልም። መጽሐፍ ቅዱስ ማንበብ አይከለከልም። በቅዱሳት ስዕላት ፊት ቆሞ መጸለይ አይከለከልም። ጸበል መጠጣትም አይከለከልም። የቅዳሴ ጸበል ካልሆነ በስተቀር ጸበል መጠጣት አይከለከልም። ጸበል መጠመቅ ደግሞ እንደ ሁኔታ ማለት የጸበል መጠመቂያ ቦታ መጠመቅ አትችልም። ሙሉ አካል መጠመቂያ ይችላል። የጸበል መጠመቂያ ቦታ በደንብ መስማት አለባቸው። የጸበል መጠመቂያ ቦታ ለምን ነው የሚከለከለው ቢባል ሌሎች የሚጠመቁበት ቦታ ነው። ደም አለ፣ ፈሳሽ አለ። ስለዚህ በዛ ጊዜ በመጠመቅ ጊዜ ፈሳሹን ይዞት ይወርዳል። ስለዚህ ቦታ ይሄን ግምት ውስጥ አስገቡ። የሚጠመቁ ሰዎች መጠመቂያ ቦታ። በዚህ ምክንያት ጸበል መጠመቅ ትከለከላለች። ነገር ግን ጸበሉ እንዳይቋረጥ ጸበል እየተጠመቀች ወርሃዊ ልማድ ቢመጣባት ምን እንደሚደረግ ታውቃላችሁ? ካህኑ ጸበሉን በጀሪካን ይዞ ወይ በሃይላንድ ይዞ በሆነ ነገር ይዞ ከመጠመቂያው ቦታ ራቅ አድርጎ የሆነ ቦታ ራሷ ላይ ሊያፈስባት ይችላል። ርኩሳን አይደለም። ጸበል መጠጣት አትከለከሉ ከቅዳሴ ውጭ። ይሄ እናንተ በየሰፈሩ የምትሰሩት ስርዓት አለ። ራሳችሁ ላይ የምትሰሩት ስርዓት አለ። ይሄ የመንደር ሰው የሰፈር ሰው ተነስቶ እንዲታዳታ አንቺ ይሄ በብሉይ ኪዳን ቀርቷል። የመርገም ምልክት አይደለም እንዳልኩ እኔ በዚህ ጨርሳለሁ። ቀጣዩ ሳምንት እንመለከተዋለን። ርኩሳን አይደለም፣ የረከሳችሁ አይደለም። በብሉይ ኪዳን ወርሃዊ ልማድ ላይ ያለችዋ ሴት ብቻ ሳትሆን ልብሷ ራሱ የረከሰ ነው እስከ ማለት። ከዛ ልብሱ ተሳስቶ የለበሰችው ልብስ እኮ ነው ተሳስቶ የነካሱ ወንዱ ማለት ነው። እስከ ማታ ድረስ በቃ የወር አበባ አይቷል እንደማለት ነው። እስከ ማታ ድረስ የረከሰ ነው በብሉይ ኪዳን። ኦሪት ዘሌዋውያን ምዕራፍ 14 እና 15 አንዱ ጌታችሁ ሲገኝ ሳምንቱም ከዚሁ ጋር የተያያዘ ጉዳይ እንመለከታለን እና እስከ ማታ ድረስ የረከሰ ነው። ይህ ታሪክ በማን እንደተቀየረ ታውቃላችሁ? በእመቤታችን ተቀየረ። እመቤታችን የስንት ታሪክ ተቀየረ። የመጀመሪያ የእመቤታችን ንጽሕና ቅድስና አንዱ የዋለላችሁ ውለታ ለእናንተ ቅዱስ ዮሐንስ አፈወርቅ ሲናገር እመቤታችንን አለ ዕዳ ላዕለ ሕዝብ ዕዳ አንስቲሙ ሴቶች ላይ ዕዳ ነበር። ምን ነበር? ዕዳ ነበረባቸው ሴቶች እና የሞት ዕዳ፣ ቀድሞ የመሳት ዕዳ፣ የመንቀዥቀዥ ዕዳ፣ ከገነት የማስወጣት ዕዳ፣ እንደዚህ አይነት ዕዳ ተመዝግቦባቸው ነበር በብሉይ ኪዳን። ይሄ ዕዳ የተሰቀላችሁ በእመቤታችን ምክንያት ነው። እመቤታችን መጣች፣ ክርስቶስ ከእመቤታችን ተገኘ፣ ከዛ መርገሙ ሻረው። በዚህ ምክንያት ዕዳ ተደመሰሰላችሁ እና
ይቺ 12 ዓመት ደም ይፈሳት የነበረችው ሴት ትዝ ይላችኋል። ደሟ እየተንጠባጠበ በየመንገዱ የምትሄድ ሴት ማለት ነው። በሄደችበት መንገድ ሁሉ ደም ይታያል፣ የደም ምልክት ይታያል። በዚህ በኩል ማን ይባል ሲባል እቺ ደም የሚፈሳት ሴት እሷ ሄዳለች እየተባለ ያው ሰው ገለል ብሎ ነው የሚሄደው፣ ገለል ብሎ ነው የሚያልፈው። እና ይቺ ሴት የጌታን የልብሱን ጫፍ ነክታለች። የጌታን የልብሱን ጫፍ አልተወች የልብሱን ጫፍ ነክታለች። እና በፊት የእሷን የልብስ ጫፍ የነካ ምን ይሆናል ብያቸዋለሁ። እስከ ማታ ድረስ ምን ይሆናል? ይረክሳል አልኳቸው። አሁን ደግሞ እሷ የማንን የልብስ ጫፍ ነካች? የጌታን የልብስ ጫፍ ነካች። እቺ ሴት ምን የሚፈሳት ናት? ደም የሚፈሳት ሴት ናት። 12 ዓመት ሙሉ በማህፀኗ በግልጽ ተቀምጣ በማህፀኗ። አሁን ደም የሚፈሳት ሲባል ከእጇ የሚፈሳ አይደለም፣ ከጭንቅላቷ የሚፈሳ አይደለም፣ ከአፏ የሚፈሳ አይደለም፣ ከማህፀኗ የሚፈስ ደም ነው። ምክንያቱም ያ ነበር አንድ ቆሻሻ የሚያስቆጥር የነበረው እሱ ነው። ለዚህ ከማህፀኗ የሚፈስ የነበረ ደም ነው። ይቺ ሴት ደሟ እየፈሰሰ እያለ መታ የጌታን የልብስ ጫፍ ነካች። ከዛ በኋላ ስላመነች ደሟ ቀጣ። አስደናቂ ግን ጌታ ማን ነው የነካኝ ብሎ ሐዋርያትን ይጠይቃቸዋል። እና አውቆ ነው እንደዚህ የጠየቀው አምላክ ስለሆነ ሁሉ ነገር ያውቃል። እና ሐዋርያት ከዚህ ሁሉ ሰው ጋር እየተጋፋ ማን ነው የነካኝ ትላለህ ይሉታል። እዛ ጌታ ያላቸው ምንድን ነው? ኃይል ከኔ ሲወጣ ታውቀኝ። ምን ከኔ ሲወጣ? ኃይል ከኔ ሲወጣ ታውቀኝ። ይሄ ኃይል የኛ ሊቃውንት የሚናገሩት የሚፈውሱበት ኃይል፣ የሚያድንበት ኃይል። አሁን እቺ ሴት የነካችው የልብሱን ጫፍ አይደለም፣ አእምሮውን ነው የነካችው። አምላክነቱን ነው የነካችው፣ እውቀቱን ነው የነካችው። አምላክነቱን እግዚአብሔርነቱን ነው የነካችው። ስታምኑ በዛ ነው። እምነት ማለት እግዚአብሔርን በቀጥታ መንካት ነው። ለምሳሌ አሁን እናንተ መጣችሁ ይሄን ህንጻ ግድግዳው ስትሳለሙ ትተሻሽታላችሁ አይደለም? በዚህ ድንጋይ በኩል ልክ ስታምኑ የምትነኩት ድንጋይ አይደለም፣ የምትነኩት እግዚአብሔር ነው። እምነት ይባላል። ይሄ እምነት ይሄ ከቤተልሔም የሚወጣው ከዕጣኑ የሚተርፈው እምነት ሰጥተውን አባቶቻችን ስንቀባ የምንቀባው እሱን አለ። ስናምን የእግዚአብሔር ምሕረት ነው የምንቀባው። እምነት ይባላል። ኃይል ከኔ ሲወጣ ታውቁኛል። ልጅቷ አስደነገጠች፣ መታ በጌታ ፊት ድፍት አለች። እና ምን ያለ ልጅ ሆነ እኔ ያለ ልጅ ሆነ እምነትሽ ድኖሽ ምንሽ አድኖሽ እምነትሽ አድኖሻል። ማን ያዳነ? እግዚአብሔር ወይስ እምነቷ ነው? ማን ያዳነ? እምነቷ ነው ወይስ እምነቷ ነው ወይስ እግዚአብሔር? አንተ እምነቷ ወይስ እግዚአብሔር? ከእምነትና ከእግዚአብሔር ማን ይበልጣል? ማን ይበልጣል? ከእምነትና ከእግዚአብሔር ጥሩ ነው። ምናምነው ማለት ነው እግዚአብሔር። ስለዚህ እምነትሽን ያዳነሽ ማለት ማን ያዳነሽ ማለት ነው? እግዚአብሔር ያዳነሽ። እና እሷ የነካችው ማን ነው ብያቸዋለሁ? እግዚአብሔር የነካችው። እና ስለዚህ ዳነች እቺ ሴት። እና እኔ በጣም የሚደንቀኝ በዚህ በኩል ምንድን ነው መሰላችሁ? በፊት የልብሳችሁ ጫፍ አይነካ የነበራችሁ ሴቶች አሁን ግን የጌታ የልብሱን ጫፍ ነካችሁ። ስለዚህ ዓለም ግን ተወደደ። ክብርና ምስጋና ለስሙ አጠራሩ ይሁን። አመስግኑት እግዚአብሔር። አሁን የወር አበባ የመርገም ምልክት አይደለም፣ የቆሻሻነት ምልክት አይደለም፣ የርኩሰት ምልክት አይደለም። ይህንን በደንብ እንድታውቁ እንድትረዱ ያስፈልጋል። የምትከለከሉት የብሉይ ኪዳኑን ለማሰብ ከተመስጦ አንጻር ከዚህ አንጻር ነውና ይህንን ተረድታችሁ ሕጉንና ስርዓቱን እየጠበቁ ነው። እንግዲህ ቀጣይ ያሉትን ነገሮች ሳምንት በፍጥነት እናይና ሳምንት ለማጠናቀቅ እንሞክራለን። ከዛ በኋላ የሚሆነው የጥያቄና መልስ መርሃ ግብር መጨረሻ ላይ እንደዛ እንዲሆን እናደርግና በሳምንት ጥያቄ ያላችሁ እስካሁን ድረስ ከተማራችሁት ጥያቄ ካላችሁ ከሌላም ጉዳይ ጥያቄ ካላችሁ እንደየወቅታዊነቱ እንደየመሰረታዊነቱና እንደጊዜው እሱን ልናካትት እንችላለን። ግን ዋናው እስካሁን ድረስ ከተማራችሁት ጥያቄ ከሆነባችሁ ተጨማሪ ብላችሁ የምትጠይቁት ካለ ያን ጥያቄ ለሳምንት ጽፋችሁ በወረቀት ይዛችሁ መጣችሁ ለመምህር ይስሐቅ ልትሰጡ ትችላላችሁ፣ ለእኔም ልትሰጡ ትችላላችሁ። በመምህር ይስሐቅ ልትሰጧቸው ደግሞ የተመረጠ ነው። ታኅሳስ 22 ቀን በእግዚአብሔር ፈቃድ ያን ጊዜ ለጥያቄዎቹ መልስ የምሰጥ ይሆናል። ሳምንት ግን እነዚህ እስከ 11 የሚደርሱ ነጥቦች አሉ። ቀሪዎቹ ነጥቦች ሳምንት በፍጥነት አይተን ለመጨረስ ለማጠቃለል እንሞክራለን። ሀሳቡ ሰፊ ነው፣ ግን ለእናንተ ቢሆኑ ብቻ እየመረጥኩኝ እያቀረብኩኝ ይስፋ ቢባል በሌላ ጊዜ እንደናንተ ፍላጎትና እንደናንተ ፈቃድ በሌላ መራግብ እያሰፋ ነው መቀጠል እንችላለን። ስለነበረ ጊዜ አምላካችን እግዚአብሔር ስም የተመሰገነ ይሁን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይመስገን። ስብሐት ለእግዚአብሔር።